እኛ አሁን መጀመሪያ ይሳካል ብለን ሞከርነ። አሁን እንደገና አቃተነ። ያው ምስጢረ ቤተ ክርስቲያንም ምስጢረ ቤተ እግዚአብሔር መች ላይ ሆኖ አሁን እኛ ጨነቀን። የእግዚአብሔር መስዋዕት የእግዚአብሔር ስም ከዚህ እየተሰዋ እኛም በጣም ስለቸገረን ነው። ስለዚህ ስለ ቅዱስ ጊዮርጊስ ብትራዱልን ስንል ያለውም በየአድባራቱ በወረዳው በዝሆኑ በክልሉ እያሳሰብነ ስለሆነ የተንቀሳቀስን የተከልነው ቤተክርስቲያን እንዴት አድርገን እንተዋለን? እንዴት አድርገን ያው እስከምንሞት ድረስ መስቀሉን ይዘን እየዞርነ እንለምናለን የሚል ነገር ስላለን ብትራዱነ ነው። እግዚአብሔር ቤተ እግዚአብሔር እኮ መጀመሪያ ቤተ እግዚአብሔርን መጀመሪያ አስከብሯት። የእግዚአብሔር ቤት የእግዚአብሔር ማደሪያ የሥጋ ወደሙ መፈተሻ ቦታ እንዲህ ብላ ተካፍታብነ ስለሆነ ብትራዱን ስንል በየአድባራቱ በየወረዳው በየክልሉ ያው ትንሽ 5ም 10ም ብትረዱልነ ስለ ቅዱስ ጊዮርጊስ እኛ የሃይማኖት ሰዎች አንድ አይነት 2 ደብር 3 ደብር የዞርነን እንዴት ሲባል እየራቀነ መቅድም አናገኝ ኪዳን አናገኝ። በዚሁ በኩል እኛ ግና ሞትነም ዳንም ከቅርቡ እንታገል የሚል መኩረን ነበር። ስንመኩር ግና አሁን ድርቁ አኳያ እንግዲህ ከቄሱ አኳያ ወጣቱ እየተፈናቀለ ስለሄደ አሁን ግና እኛ መቀበሪያ ሰዓት ስላጣን አሁን ደብሪቱ ተከፍታብነ እንግዲህ አትወደስ አትቀደስ ስላለሽ አሁን ደግሞ ስለ ቅዱስ ጊዮርጊስ እያልን እኛ የሃይማኖት ሰዎች እንደጀመርነ እንደመኮርነ እንዲያው መቀበሪያ ትንሽ 5ም 10ም እንዲያው ስለ ቅዱስ ጊዮርጊስ እያልን ነው። ካችሁ የችሎታችሁን የምትችሉትን ሁላ ያለ አቅማችሁን ስለ ቅዱስ ጊዮርጊስ እያልን ነው። ደካሞች አልሆንልን ነው አቅማተን ነው ምንሰጠው ምንወረውረው የለን። አሳዝነናል። ማታለም አባቴ አንተ ጊዮርጊስ እሱ አጠባን እሱ ይዘግፈን ሲርደነ ጊዮርጊስ ሲርደነ። ቤተክርስቲያንም ጅምር ነው አዘቅት ነው። ቤተልሔሙም አዘቅት ነው። ጨነቀ የሚራዳን የቅዱስ ጊዮርጊስ ወዳጆች የሆናችሁ አዘቅት ላይ ነው። ቤተክርስቲያን በጣም ጨንቆናል። እኛ ቤተ እግዚአብሔር ነው ያህል የእግዚአብሔር ቤት ይህን ያህል ከአዘቅት ላይ ከፀሐይ ላይ ነው የምንኖረው። እኛ የሳህላ ሰየምት ወረዳ ድርቅ መሆኑ ይታወቃል። 5 ዓመታትን ወይም 6 ዓመታትን በበላይ ሆኖ ከተጀመረ ቤተክርስቲያናችን በጣም ጭንቅ ነው። የኛ ነገር በጣም ጨንቆናል። መቼ እንደምንፈጽመው መቼ እንደምንሰራው በጣም ጨንቆናል። ስጋው ደሙን እንኳን ለህዝብ ልናቀብል ከፀሐይ ላይ ሆኖ ነው። እንዳንተው ሃይማኖታችን ነው። ከፀሐይ ላይ ደግሞ የእግዚአብሔር ስጋው ደሙ የተፈተተ በጣም ጨንቆን እኛ አቅማተን ካህናትን ተጨንቀን ህዝቡን ተጨንቆ ያው የሀገር ርቀት ሆኖብን ከዛ ከደህናው ሀገር ደግሞ ነበር የመንገድ ርቀት ነው። ደካሞችን በቃሪዛ እያስወሰን የካህናት ዕዳ ሆኖብን እንዳንተው ካህናት ተጠያቂዎች ነን። ስጋው ደግሞ ካልተቀበሉ ኪዳን ካልሰሙ ክርስቲያን እንዴት በምን ክርስቲያን በመባል ይታወቃል እያልን እኛ የመንገድ ርቀትን ያህል ሆኖብን በቃሪዛ እያስሸከምን ህዝቡን ባካችሁ እያልን እየለመንን ከመንገድ ደግሞ ትንሽ ቀረብ ብለን አሁን ደግሞ ያው አንተ ግባ አንተ ወጣ ቤተክርስቲያናችን በጣም ያው እንደምታያት እቺን ቤተክርስቲያን እያያችሁ ነው። ያው በጣም ጨንቆናል። አሁን ካህኑ ተሰጥቶ የሚቀበል ካህን እንኳን ውጭ ሆኖ ነው። እኛ በጣም ጨንቆናል። ያላችሁ 5 10 ስለ ቅዱስ ጊዮርጊስ እያልን በጥብቅ እናሳስባለን። እኛ የሃይማኖት አባቶች እየዞርን መስቀላችን ይዘን እንለምናለን፣ እንዞራለን። ቤተክርስቲያናችን የተተከለውን ቤተክርስቲያን እንዴት አድርገን እናስነሳለን? የምናሳውቀው የምናሳስበው የምናቀርበው ችግራችን ያው ለመስራት ያው የሆነ ጎጆ ሰራነ። ያቺ ጎጆም ምናለብሰው የለ አፍሳሹና እንኳን ለህዝብ ለቄሶች ማትወናተ ያን በማየት ግን እንሰራለን በየዓመቱ እንሰራለን በማለት ብናስበው ድርቁ ሁኔታ ያው የታወቀ ስለሆነ እንኳን ቤተክርስቲያን ለመስራት እኛ ምንበላው ምንጠጣው ሲታጣ ወጣቱም እየሄደ ወደ ከተማ እየገባ ስለሆነ ወደሚበላበት ሀገር እየሄዱ ወጣቶችን ስለሄዱብን እኛ ግን ያለነው ባላባት ያው ጥቂቶች ስለሆነ
ያው ችግሩን ለመስራት አቅም አጣን። አሁን ግን ምናልባት እኛ በሀገሩ በወረዳውም ቢሆን በዝሆኑ ባለው እየዞርነ ስለ ቅዱስ ጊዮርጊስ እርዱነ ተራዱነ እያልነ ይህን ሀሳብ እንገልጻለን። የልማት ኮሚቴ ነኝ። ያው ደብሩን ስናሰራ ልንጀምር ያው አልሞት ባይ ተጋዳይ ነን። ያው እናቶችና አባቶችን ወደ ራቅ ያለ ነበር ደብራችን በቃሬዛ ድረስ እየተሸከምነ መቅድም ልናሰማና ያው አንዳንድ ቀን ቁርባን እንዲቀበሉ እያልን በቃሬዛ ነው ስንወስድ ነበር። ያነ ሲመረነ ግን እኛ ያው እስቲ አልሞት ባይ ተጋዳይ እንሞክረው ብለን ያው በቅር ተመልካቹ ደብር ተከነ። ከተከነ በኋላ የዋግምራ ድርቅ ይታወቃል። 5 ዓመት ድርቅ ተከተነ። ደብሩ ከተጀመረ 6 ዓመቱ ነበር። ወዲያው እንደጀመረው ድርቅ ተቀበለን። አሁን ግን ከዛም በኋላ በጭቃና በዛ ነበር ያስጀምረ ነበር ነው። አጋጣሚ የልማት ኮሚቴ ነኝ። ድርቅ ሲመታው ህብረተሰቡ እንኳን ቤተክርስቲያን ለመስራት ራሱ ተፈናቀለ፣ ለቀቀብን። ያለነውም ስራ አቋረጥነ። ግንባታው እንዳይፈርስም ደግሞ በሳር ሲጨንቀን በየገደሉ በየቁርቁራው ገብተን ሳር አጭደን በሳር አለበስ ነው አልሰን። አሁን ምናልባሽ ግን እኛ ምናልባሽ እኔ ያለ ባለጠጋ 5 ሳንቲምም 6 ሳንቲምም ቢራዳና ያው ወደ መስራት ወደ ትንሽ ወደ ማገልገሉን እናሳውቃለን። ምናልባሽ ከዛ ተጨማሪም ያው እኛ ያው ብዙ ጎደሎ አለን። ያው እንግዲህ የሚበላ አለለና አቅም የሌለው ደብር የሚያገለግለውም ቢሆን ብዙ ነገር ያስፈልጋል። ከዛ ጀምሮ ያው በጣም አድርቁ ሁኔታ ያው አግድም ስለሚታወቅ ያው በዚህ ያው እኛ በቆርቆሮ በምን ለመስራት በጭቃ እኮ ሰርተን ቆርቆሮ ሚስማር ብዙ ነገር ያስፈልገዋል። መቼም እንግዲህ ይህ ነገር አሁን ስናስበው እንዴት እንዋጣዋለን ብለን ወደኋላ ያው እየተጨናነቅን ነው። እናስበውም ዛሬ የኑሮ ውድነቱን ቆርቆሮ ምስማሩም ዋጋው እየጨመረና የኑሮ ውድነቱ እየጨመረ ስለሄደ እንዴት እንዋጣዋለን ብለን አሁንም ቢሆን ቄሶች እኮ ገብተው እንትን ሊሉ በጣም ዝናብ ያፈሳል። መቆሚያ ተበቃቸውም ትንሽ ቦታ ናት። ሰፋ አድርገን ለመስራት እኮ እንኳን ሌላ አቅም እያጣን ነው። ምናልባት ትንሽ ደገፋ ያስፈልገናል። ስለ ቅዱስ ጊዮርጊስ እያልን በየድነበቱ እናሳስባለን። አሁን እንደው ነው ጊዮርጊስ አባቴ አደራውን ያሳካልን እያልን ነው። አሁን ደግሞ ያሳካልን አደራውን። ጊዮርጊስ አባቴ ደካሞች ስለሆነ እንዴት እንሆን ነው እያልን ነው። እባካችሁ እርዱን እያልን ነው። እኛ አሁን እዚህ ቤተክርስቲያኑን ስንሰራ ዙሮ አቅም አለን በሚል ነገር ተከልነ። አሁንም አቅም አነሰን። አሁን እንኳን ሌላ ስንቀድስ ምዕመናቱ ከውጭ ቁመው ስጋው ደሙን እየተቀበሉ ከውጭ ቁመው ፀሐይ ላይ ቁመው ነው። ክረምቱንም ከውጭ ተሰጦ የሚቀበለው ከባዶ ሜዳ ሆኖ ነው የሚቀበሉ ያለ ተሰጦ የሚቀበሉ። ስለዚህ አሁን እኛ በጣም ቸገረን። መጀመሪያ ስንተክልም ደብር የ2 ሰዓት መንገድ ነበረ። የ2 ሰዓት መንገድ መሸለ ቁርባን ጠባለ ኪዳን ስንል እንደገና ደካሞችንም በቃሪዛ እየወሰድነ ስናቆርብ ስንል ከነበርንበት ደብር በፈቃድ ተለያይተን ወደ ስንተክል አሁን አቅም አነሰን። አሁንም ያለሹ ቤተክርስቲያኖች ላይ ቁማ ግንባታ ብንጀምርም በጭቃና በእን ብንጀምርም ከ6 ዓመታት በላይ ባላነሰ ጀመርነ። ወጣቱም ወደ ከተማ ተነስቶብን ሄደ። አሁን እንደገና አይሞት ባይ ተጋዳይ ሆነን ጀመርነ። አሁንም እኛ ጨነቀነ። የምናደርገው የተከልነውን ታቦተ ሕጉን እንዴት አድርገን ወደ ታቦት ወደ ወረዳ እንጨምራለን። እስቲ ጊዜ የሚመለስ እንደሆነ ጊዜ ሲመለስ ሰርተን ለምነንም ቢሆን በየአድባራቱ በየወረዳው በየዝሆኑ ለምነን እናሰራለን በሚል ነገር አሁን ልመናችን በወረዳ አድርገን እየሄድን ወደ አዲስ አበባ ወደ ሰፊው ሀገርም ለነፍሴ የሚሉ ባላባት አይጠፋም፣ ጊዮርጊስን የሚወድ ባላባት አይጠፋም የሚል እየለመነ ስለሆነ ቤተክርስቲያኒቱ ያው ህፃናትም ሲቆርቡም ሲጠመቁም እቸ ፀሐይ ላይ ቆመው ሀዘቅት ላይ ቆመው ታቦተ ሕጉ በጣም አስቸግሮናል። አሁንም ስለዚህ 5ም 10ም ያላችሁ ስለ ቅዱስ ጊዮርጊስ ብትራዱልነ ስንል ያው እያሳሰብነ ነው። አባቶች እኛ በጣም ቸገረን። የሰማይቱ ወዳጆች የሰማይቱ ታማኞች ሰማይቱን የምትወዱላ ስለ ሰማይቱ ብላችሁ እርዱን ስንል እናሳስባለን። አዎ ይሄ ነው እርግጥ ነው። እንኳን ልጆቻችን
ሁላችን እኛ እንሰራለን ጉልበት መስሎን ነበር። አለነው ቤት እየዋለ ነው ደክመናል። አረዳናቸው 2 3 ቢኖርም አረዳናቸው። ወጣቱም ያው እንደምታውቁት እዚህ አይገኝም የለም። አሁን ግን እንዳሉት መቼም ኪዳን ለማግኘት እኮ አናገኝም። ራቀን ብለን ጉልበት አለን መስሎን ነበር። እዚያ በር ጋራ ደግሞ ድርቁ ጋራ ይኸው ተጋፍቶ ያደረሰን አቅም አጥተናል። በአቅም በማጣት ነው ይሆንልናል መስሎን። አሁን አለነው እኮ እቤት የዋልነው ብዙ አለን እቤት ነው ወድቆ አለ። ስለነዚያ ግን በቅርቡ እዚሁ ወተን ገብተን ብለን ነበርና አቅም ስላጣነ አቤቴታችንን ሊያሰማልን የሚል እቅድ አለን። ብትቀበሉን እላለሁ። ቅዱስ ጊዮርጊስ ብትረዱን በእናንተ እንረዳ ሰው ብንሆን እግዚአብሔር በታች። እኛ ባለፈው አባቶቻችን ማዶ ነበሩ ወረዳ ከለየው ሀገር እዛም ሲኖሩ በስቃየት በመከራ የሚኖሩ ነበር። መቅደም አያገኙም፣ ኪዳን አያገኙም፣ ማንኛውም አያገኙም፣ ቁርባንም አያገኙም ነበረ ሐምሌ ላይ። እዛም ተሻሽለው 2 ደብር ተክለው ሲመጡ የ3 ሰዓት መንገድ ነበራቸው። ያም ያው ነው እንደዛ ነው። እዛ ስንኖር የኋላ ልጆች አንዳንድ ጥጃ አንዳንድ ግልገል ቢኖረት አልሆነም በሚል ከዚህ መተን ተከልነ ቅዱስ ጊዮርጊስን ወረዳም ፈቀደልን። ከዛ ስንኖር ግን አሁን ብናየው አቅም የሌለነ ድርቁ በዛና የኮራነበቱ ግልግል ምናምን አለቀ፣ ተመተረ በድርቅ እሽጦም ተበላ ሞተም። ልጆቻችን ወንድሞቻችን ተሰደው ወደሚበላበት ሰርቶ ወደሚበሉበት ሀገር ከተማ ገቡ። ያለነው ደካሞች ምንበላው ማጣነ፣ ምንሰጠው ማጣነ፣ ምናበላው ወረዳ የፈቀደውን ነገር ሞከር ነው በጭቃ። ያም የሚለበስ ነገር ጣፋ ተቋርጦ የሚበላ ሲጣጣ ማይተኞችም ሀገራቸውን ገቡ። እኛም ዝም ብለን ስራ ፈተተን ቁጭ ብለን አለን። አሁን ቢቻል የቅዱስ ጊዮርጊስ ወዳጆች በማንኛውም ነገር በማንኛውም 10ም 5ም ብትተባበሩልን እናሳስባችኋለን። ከስቃየት የምንኖር 50 30 በታች ያለነ ሰዎች አቅማተን ቅዱስ ጊዮርጊስን ያህል ደብር ተወዝፎብን ዝም ብለን እያለቀስን አለነ። የቅዱስ ጊዮርጊስ ወዳጆች ብትተባበሩልን እንዳው 5 10 ብትራዱን ብለን እናሳስባችኋለን። ትማርቶች ቅዱስ ጊዮርጊስ ያው የ2 ሰዓት መንገድ ርቀት ነበረው ቤተክርስቲያናችን። ከዛም ወንዝ አለው። ወንዙም ለመሻገር አቅም ስናጣ ሳህላ ሰየንት ወረዳ በተክነት አሳስበን ቤተክርስቲያን እንዲተከልልን ፍቃድ ተደረገልን። እዛ ሲሆንልን 40 እና 50 ያልሞላነ ሰዎች ነበርነ። ቤተክርስቲያን ጀመርነ። ያው ሀገራችን ባህል በሳር በእንጨት ጀምረን እየሰራን እያለነ 5 ዓመት ድርቅ በተከታታይ 5 ዓመት ድርቅ መታን። አሁን ቤተክርስቲያኑን ለመስራት አቅም አጣነ። ወጣቱም በሙሉ ልጅ ረገድ በሙሉ በቃ በሚሰራበት ሀገር ተነስተው ሄዱ። እኛ ሽማግሌዎች ቤተክርስቲያኑን አንለቅም በማለት እዛው በራብም በጥማትም እየተንገላታነ አለነ። አሁን ግን ስለ ቅዱስ ጊዮርጊስ ቆርቆሮም ሆነ ምስማር እንደዚህ ሲሚንቶ ሚራዳና ሀገር ብናገኝ ያው ያሳሰብን ነው። ስለ ቅዱስ ጊዮርጊስ ያው ቤተክርስቲያን የተጀመረ እንግዲህ ወደ 7 ወደ 8 ዓመቱ ነው። ነገር ግን ለመስራት አቅም አጣነ። ሰውም እየለቀቀ ሄደ፣ እኛም አቅም አጣነ። ያው ይሄ እንደተጀመረ ያው በሳር እየፈረሰ እንደገና እየጠገነ ሳሩን በቃ 6 ዓመት 5 ዓመት ድርቅ ስለመታው ሳር ማልበሻም አቅም አላገኘንምና ስለዚህ ስለ ቅዱስ ጊዮርጊስ ያው ቆርቆሮም ሆነ ምስማር በየተቻላችሁ ስለ ቅዱስ ጊዮርጊስ ወዳጆች ብትረዱን እያልን እናሳስባለን። ምንሰጠው ስለሌለ አቋርጦበን ህዝብ እኛም አቅም ስላጣን የምንከፍለው ስለሌለ እንዳው ተራዱነ ስለ ቅዱስ ጊዮርጊስ ውሃ ምን ህድማ እያለ